እናስተልኝ የብራታችን ፕሮግራም ተከታታዮች እንደምን ሰነበታችሁ እንዴት ናችሁ ባለፈው ሳምንት ስለ መደመር ነበር ያነሳው መደመር ምንድነው አብይ አህመድ ወደ ስልጣን ከመምጣቱ በፊት ነው መደመር የሚባል ነገር ይዞ የመጣው አሁን ደግሞ አራተኛ መጽሐፍ መሆኑ ነው የመደመር መንግስት የሚል ይዞ መጥቷል ተቋማዊ ያደረግነው ነው ይሄንን ሐሳብ ያለና ያለው የመጀመሪያዎቹ መጽሐፍ አንብበናል መደመር ማለት ምን ማለት እንደሆነ ተመልክተናል በጣም የሚያስገርማችሁ ግን አብይ አህመድ ወደ ስልጣን ከመምጣቱ በፊት ጀምሮ ይሄንን መደመር የሚለው ነገር ያነሳ ነበር በተለይ ደግሞ ስልጣን ላይ ከሆነ በኋላ ይደጋግም ነበርና እዚህ አሜሪካ ውስጥ ያሉ ምሁራን በዛ ካሉ ምሁራን ጋር ውይይት ተደርጎ ነበር እና መጨረሻ ላይ ምን ተወሰነ በዚህ ጉዳይ ላይ እስቲ ጠንከር ያሉ ውይይቶችን እናካሂድ ኮንፈረንስ እናድርግ ሚራሳ መጨረሻ ላይ መጣና ቤተር ቱጌዘር የሚል ኮንፈረንስ ዋሽንግተን ዲሲ ኢትዮጵያ ኤምባሲ ውስጥ አዘጋጀ እና በዚህ በተዘጋጀ ፕሮግራም ላይ ዓላማው ዋናው ዓላማ ይሄ መደመር የሚለውን ጽንሰ ሐሳብ እየበታተኑ ማየት ነው በተለይ በተቋም ደረጃ በመዋቅር ደረጃ አፕላይ ብናደርገው ወይም ደግሞ ተግባራዊ ብናደርገው ምንድነው ይዞ የሚመጣው ነገር የሚለውን ነው ውይይት ያደረግንበት እንግዲህ ገና በ3 ወር ውስጥ ነው ብላችሁ አብይ በመጣው በ3ኛው ወር ማለት ነው እና የመጀመሪያው አንዱ ተጠናው ምንድነው ፕሮፌሰር አለማንተ ናቸው እንደውም ወረቀቱን ያቀረቡት በጣም ጠቃሚ ነበር ህገ መንግስቱን ነው ያዩት ህገ መንግስቱ ደማሪ ነው ወይ መደመርስ ምንድነው በሚለው ላይ ጥሩ ጽሁፍ አቅርበው ነበር ፖለቲካል ኢኮኖሚውን በተመለከተ ዶክተር አክሎግ ቢራራ እንደዚሁ በጣም ጥሩ ጽሁፍ በጣም ጥሩ ምክር አቅርበው ነበር ኢኮኖሚ ተደመረ ማለት ምን ማለት ነው በሚለው ላይ የፌደራል ስርዓቱስ መደመር እዛ ውስጥ ምንድነው ምን ማለት ነው ምን ከምንድነው የሚደመረው ምን አይነት የፌደራል ስርዓት ነው የምንገነባው በዚህ ጽንሰ ሐሳብ መስመር ሄደ ምን ማለትስ ነው በባህል ዙሪያ በሃይማኖት ዙሪያ ሃይማኖት ይደመራል ወይ ባህል ይደመራል ወይ የሚሉ ነገሮች ተነስተው በጣም ጥሩ ውይይት ነበር ዶክተር ያዕቆብ ኃይለ ማርያም እንደዚሁ በኔሽን ቢልዲንግ ላይ ሊያቀርብ ተብሎ ነበር በኋላ መጨረሻው ሰዓት ላይ ማቅረብ አልቻለም ግን በጣም ብዙዎቹ እነ ፕሮፌሰር ጌታቸው መታፈሪያ ያቀረቡት አይረሳኝ በጣም ገንቢ የሆኑ ምክሮች ቀርበው ነበር ያኔ መጽሐፍ አልተጻፈም ስለመደመር እንደዚሁ መደመር ብቻ ይላል አብይና ይሄ ልጅ ይሄንን መደመር ደጋግሟልና እንደው ሀገራዊ መርሆ ላደርገው ብሎ ቢነሳ እንደው አቅጣጫ መያዝ አለበት ይሄ ነገር ከሚል ነው ፕሮግራሙ የተዘጋጀው እና በኢትዮጵያ ቴሌቪዥን ሁሉ ምናምን ሁሉ ተቀርጾ ነበር ይድረሳቸው አናቀም በኋላ ግን ያችን የነዛ ምሁራን ያቀረቡትን ሐሳብ በእውነት ምንም ከቁም ነገር ማልቆጠረው መጽሐፉን ሲጽፍ መደመር የሚለውን በተለያየ መንገድ ነው የተረዳው እሱ መደመር የሚለው በቃ እንደ ሰው ላይ አብይ አህመድ ላይ ይሄዱ መጨመር ነው በቃ እንደዚህ አይነቱ አካሄድ አደጋ እንዳለው በኋላ ቆየት የተባለ አስተያየት መስጠት ተጀመረ ሄዶ መጽሐፎቹ 1 2 3 መጽሐፍ ከታተሙ በኋላ ደግሞ የበለጠ አደገኛ አስተሳሰብ መሆኑን በጥናትም እየተረጋገጠ መጣ በተለይ ደግሞ ይሄ መደመር መንግስት የሚለው ጽንሰ ሐሳብ መደመር የሚለውን ሐሳብ ተግባራዊ ልናደርግ ነው ተቋማዊ ልናደርግ ነው ሲባል ይሄ ሴፓሬሽን ኦፍ ፓወር የሚባለው ወይም የኃይል መከፋፈል ቼክ ኤንድ ባላንስ የሚባለው እያንዳንዱ የመንግስት ተቋማት ህግ አውጪው ህግ ተርጓሚው ህግ አስፈጻሚው በራሳቸው ምህዋር ላይ መዞር ነው ያለባቸው እንጂ ተደምረናል ይያሉ መወያየት አብረን እንስራ ይሄንን ጉዳይ አብረን እንፈጽም ወዘተረፈ የሚባለው እንትን ውስጥ ከገቡና ቼክ ኤንድ ባላንስ የሚለውን ስሜቱን ካፈረሱት አንድ ጠንካራ ኃይለኛ ኦቶሪቴሪያን የሆነ አምባገነን ሆነ ስርዓት ነው የሚገነባው ዓለም የፈራው ለዚህ ነው ዓለም በየራሳቸው መዋር ላይ ዙሩ አትደመሩ ነው የሚለው ሴፓሬት አድርጎ ነው ኢትዮጵያ ውስጥ ተደምረው ነው የተቸገርነው ቀደም ብሎ
ቀደም ብሎም በመለስ ዜናዊም ጊዜ እነዚህ አካላት አልተለያዩም ነው ትግላቸው ተለያዩ ተገንጠሉ ሰርጀሪ ያስፈልጋል ፍርድ ቤት ህግ አውጪ ህግ አስፈጻሚ የሚባሉት ህግ ተርጓሚ እነዚህ መለያየት አለባቸው ያ ነው መጽሐፍ ሊያጽፈን የሚገባው እንጂ እንደው አብራችሁ ተደመሩ ምንላቸው አይደለም በተለይ በመንግስት በመዋቅር ደረጃ ስናየው አደገኛ መሆኑን ያደረ ጥናቶችም እየወጡ ነበርና ባለፈው ሳምንትም እንግዲህ የተወያየ ነው ይሄ መደመር ሐሳብ የሚለው አብይ አህመድ አስተምህሮ ለበለው ከዲሞክራሲ ስርዓት የተፋታ አምባገነን ስርዓት የሚያዋልድ መሆኑን እንደው ለማሳየት ሞክረናል የበለጠ እናንተ ደግሞ እንደምትወያዩበት እኔ ጥርጥር የለኝም ዛሬ የምንወያየው በዛ ዙሪያ አይደለም እንደው እንደመግቢያ ትንሽ ለማስተዋወስ ያህል ነው ተቀስ ያደረኩት ዛሬ የምንወያየው በምርጫ ዙሪያ ነው እና እንግዲህ ቢያንስ 5 ነገሮች ላቀበላችሁና እናንተም ጨማምሩበትና በምርጫ ዙሪያ እንወያይ ምክንያቱም አሁንም ደግሞ ምርጫ እየመጣ ነው እየተባለ ነውና ይሄንን ምዕራፍ እንደዚሁ ህዝብንም ለማታለል ለመደለል ሊጠቀምበት ነው የአብይ አህመድ መንግስትና ኢትዮጵያውያን አንድ ውሳኔ መወሰን ያስፈልገናል እና ዋዜማው ላይ ስለሆነን የተወሰኑ ሐሳብ ልስጥና በዛ ላይ ውይይት አድርጉና እናንተም ጨምሩበት ሼር አድርጉኝ እኔ ማለት ነው አንደኛው ምርጫ ምንድነው የሚለውን እስቲ አንሱት ሁሉ ጊዜም ቢሆን ዴፊኒሽን ወይም ደግሞ ብያኔ በጣም ጥሩ ነው አሁን ምርጫ የሚለውን ነገር ማወቅ መቼም ቀላል ነው ከባድ ነገር አለው ጽንሰ ሐሳቡ ልንል እንችላለን ከባድ ትልቅ ነገር ነው ውስጥ ያለው አውርተነው ተንተነነው የሚጨርሰው አይደለም ምርጫ የሚለው በህብረተሰብ ውስጥ ለዲሞክራሲ ስርዓት ውስጥ ሰፊ ነውና በቻልነው መጠን ብንጽፈው ዲፋይን ብናደርገው ጥሩ ነው ሁለተኛው ምርጫ ለማድረግ የሚያስፈልጉ መደላድሎችስ ምንድናቸው እንግዲህ ምርጫ ያስፈልጋል ካልነ በኋላ ምንድናቸው መደላድሎቹ የሚለውንም እንደዚሁ እንወያይበት ሶስተኛ በኢትዮጵያ ያሉ የምርጫ እድሎችና ተግዳሮቶች ስንት ናቸው እስቲ እድል የምትሉት በተለይ በዚህ ሰዓት አንድ 5 ጥቀሱ ስጋት የምትሉት ደግሞ አንድ 5-10 ጥቀሱ እስቲ ሌላው በኢትዮጵያ ወቅታዊ የፖለቲካ ሁኔታ ምን ይላል መንዝ መሃል ሜዳ አካባቢ ገበሬው ዳመናው ምን አለ ይላል እና ዳመናው ምን አለ ምን ይላል ዳመናው የኢትዮጵያ ምርጫ ዳመና ክላይሜት ኢንቫይሮንመንት ምን ይላል ከባቢው ምን ይላል ዳመናው ምን አለ ይልና ዳመና ሆኖ ሲያየው ዳመናው እኔ ስራዬን ልሰራ ነው ከኔ የምትጠብቀው ዝናብ ነው እሱን ላመጣ ነው ገበሬው ሆይ አንተ ደግሞ ረስ አንተን ስራ ተወጣ ነው የሚለኝ ይላል ገበሬው እና ክላይሜት ዳመና የምርጫ ዳመናው ምን ይላል ኢትዮጵያ ውስጥ ክላይሜቱ ምን ይላል የሚለውንም እስቲ ብናነሳ ጥሩ ነው ሌላው አሁን ባለው ሁኔታ ምርጫን ማድረግ የሚያመጣው ነገርስ ምንድነው ምርጫ ስንል ፖስት ኤሌክሽን ማሰብ ጥሩ አሁን ስለ ምርጫ ስናስብ ምክንያቱም ዞሮ ሪዛልት ወሳኝ ነው ውጤት ወሳኝ ነውና ፖስት ድህረ ምርጫው ምንድነው የሚመስለው ተስፋ ይዞ ይመጣል ለውጥ ይዞ ይመጣል የሚጠበቀው ወይስ ደግሞ ሌሎች ተገማች ያልሆኑ ችግሮች አሉት የሚለው ኮዲሁ ማሰብ ተገቢ ነው እና በእነዚህ ላይ እንድትወያዩ ትህትና ጠይቃለሁኝ ለኔም ግን ሼር ማድረግ አትርሱ ኢሜል አርጉልኝ እዚህ ላይ አስተያየት ስጡኝ ብቻ ግን አካፍሉኝ ለኔም ማለት ነው እንግዲህ ምርጫ የሚባለው ነገር ቀደም እንዳልኳችሁ ቀላል የሚመስል ግን ቀላል ያልሆነ ጽንሰ ሐሳብ ውስጥ አለ ተተንትኖ ማልቅ መጽሐፍ የሚወጣው ትላልቅ መጽሐፍ የሚወጣው ኤሌክሽን ኮንሴፕት አለ እና ይሄ ምርጫ ዋናው የምርጫ ትምህርት ወይም ደግሞ የምርጫ ኮንሴፕት ጽንሰ ሐሳብ ዋናው መሰረቱ ትልቁ ምሰሶ የህዝብ ሉዓላዊነት ነው ይባላል ህዝብ ሉዓላዊ ነው የሚባለው መገለጫው ምርጫ ነው መምረጥ የቻለ እንደሆነ ነው አንድ ህዝብ ሉዓላዊ ነው የሚባለው የፈለገውን ማለት ነው የፈለገውን የሚመርጥ ህዝብ ነው ሉዓላዊነት አለው የሚባለው ይሄ ማህተም ነው ምርጫ
በየ5 ዓመቱ ሊሆን ይችላል በየ4 ዓመቱ መጥቶ ወይ በተለያዩ ጊዜያት እየመጣ በተለያየ አጋጣሚ ህዝብ ይወሰነው የሚሆንበት ምድር ሲሆን እዛ ሀገር እዛ አካባቢ እዛ ሰፈር ዲሞክራሲ አለ ከነሙሉ ክብሩ ማለት ነው እንግዲህ በሌሎች ሁኔታዎች ሊሸራረፍ ቢችልም ግን ትልቁ ነገር ይሄ ስለሆነ ምርጫ የዲሞክራሲ ህልውናው ነው ነፍሱ ነው ማለት እንችላለን እና የህዝብ ሉዓላዊነት ማረጋገጫ ነው እንግዲህ ህዝብ የሚሾመበት ደግሞ የሚቀጣበት አንድ ዘዴው የሰራውን ይሸልመዋል ቀጥል ይለዋል በቃ ብሎ ደግሞ ከስልጣን ከቢሮ የሚያባረርበት አንዱ መሳሪያው ይሄ ምርጫ ነው ስለዚህ ምርጫ በዲሞክራሲ ስርዓት ውስጥ በጣም ሰፊ ጥልቀት ያለው ነገር ነውና ይሄ መከበር አለበት አንድ ሀገር አንድ ህዝብ ይሄንን ያከበረ እንደሆነ የተከበረለት እንደሆነ ህዝቡ አገሩ ደግሞ ይሄንን የህዝብ ሉዓላዊነት ያከበረ እንደሆነ በምርጫ ይገልጣዋል ማለት ነው ስለዚህ ምርጫ ሰፋ ያለ አያሌ የሆነ ትርጉም ያለው ማለት ነው በኢትዮጵያ ሁኔታ እንግዲህ ምርጫ ታሪክ ያየን እንደሆነ ከዚህ በፊት አንድ ፕሮግራም ላይ ብድግ አድርገናል በእውነት ህዝብ ሉዓላዊነቱን ያየበት ጊዜ ነው ያለ ብያለም የለም እኔ ያልኩት ሆኗል የሚልበት ጊዜ የለም በቃ ሁሉ ጊዜ እንደ በጮሌዎች እንደተወሰደበት ነው ያለው እና ሉዓላዊነቱ ሁሉ ጊዜ እንደተገሰሰ ነው ይሄ በጣም አደገኛ ነገር ነው ያሳዝናል የሚመጡ ልጆች ይሄንን ምርጫውን ካላከበሩለት ለዚህ ህዝብ ይሄ ህዝብ ሁሉ ጊዜም ቢሆን ያለው ሳይሰማ የሚኖር ህዝብ ነው ማለት ነው ሉዓላዊነቱ የተገፈፈበት ህዝብ ነው ማለት ነው የሚጭበረበር ህዝብ ነው ማለት ነው ስለዚህ በኢትዮጵያ ውስጥ የኢትዮጵያውያን ምርጫ የተከበረበት ምዕራፍ ይሄ ነው የምንለው የለም በ97 ዓመተ ምህረት የተሞከረው ያ ሁሉ ድካም ሜዳ ላይ ወድቋል እነዚህ ጩልሌዎች ነጥቀውት ወስደውታል ስለዚህ የዚህ የምርጫ መከበር ጉዳይ በታሪካችን ውስጥ የለም ወደ ሁለተኛው ነጥብ ስንመጣ ምርጫ ለማድረግ ምን ያስፈልጋል የሚለው ላይ እንግዲህ ቢያንስ 6 ነገሮች ያስፈልጋሉ ምርጫ እንደው ጥሩ ነው አግባብ ነው ስሙም ደስ ይላል ዲሞክራሲያዊ ነው የሚለው ብቻውን የትም አይወስድም መደላድሎች መፈጠር መቻል አለባቸው ምርጫ ተግባራዊ ይሆን ዘንድ ማለት ነው በብዙ ተቋማት ተደግፎ ነው ምርጫ ተግባራዊ የሚሆነው የህዝብ ሉዓላዊነት የሚከበረው ዝም ብሎ ባንዲት ኮሮጆ ላይ በመጣል ብቻ የህዝብ ሉዓላዊነት ሊከበር አይችልም ስለዚህ ምን ያደርጋሉ ሀገሮች ይሄ የህዝብ ሉዓላዊነት የህዝብ ምርጫ ይከበር ዘንድ አስመራጭ ይገነባሉ አንዳንዶቹ በቦርድ ያቋቁሙታል ሌሎች ደግሞ የተቃዋሚ ፓርቲዎች ተውጣጣው የሚገነቡት ተቋም ይሆናል ሌሎች በተለያየ መንገድ ይሾሙታል ግን አስመራጭ መኖር አለበት ይሄንን የምርጫ ድግስ የሚያስተናብር ምርጫ በመጣ ቁጥር ምርጫ የሚቆጥር የሚያሰማራ ያንን በዋናነት የሚመራ አንድ ተቋም ይገነባሉ ያ ተቋም አንድ መሳሪያ ነው ማለት ነው የህብረተሰቡን የህዝቡን ሉዓላዊነት የምርጫ ሉዓላዊነት የሚያስከብር አንድ ተቋም ሁለተኛው ታዛቢ ያስቀምጣሉ በተለይ በምርጫ ቅድመ ምርጫ የምርጫ ጊዜ አካባቢ የሚቀመጥ ታዛቢ በጣም ወሳኝ ነው በምርጫ ጊዜ ይሄንንም ይገነባሉ ሀገሮች እንደውም አንዳንድ ብዙ ሀገሮች አፍሪካም ሀገሮች ሲያም ዓለም አቀፍ ታዛቢ ይጣራሉ ምርጫ ሲያደርጉ በሀገራቸው ውስጥም ያሉ ሲቪል ሶሳይቲውን ይጠሩታል ታዛቢ ሆነኝ ይሉታል ስለዚህ በብዙ ታዛቢ በብዙ ተዋጋ ነው የህዝብ ሉዓላዊነቱ ይከበር ዘንድ ብዙ ጥረት ይደረጋል ማለት ነው ምርጫ ቦርድ ይገነባል እዚህ ጋር ደግሞ ታዛቢ ይቆማል ይሄ ሁሉ ጥረት ያለ ምንም መሸራረፍ የህዝብ ሉዓላዊነት እንዲከበር ነው ዓላማው ፍርድ ቤት ደግሞ መኖር አለበት ፍርድ ቤት በርግጥ ለምርጫ ብቻ ተብሎ የሚቋቋም አይደለም ፍርድ ቤት ብዙ ነገር የሚሰራው አለ ይሁን እንጂ ግን ገለልተኛ የሆነ ፍርድ ቤት መገንባት አስፈላጊ ነው ምርጫን ለማድረግ ምክንያቱም በምርጫው ጊዜ እነዚህ ተፎካካሪ ኃይሎች ግጭት ቢያመጡ ችግር ቢፈጠር ወደ ፍርድ ቤት ተካሰው ይሄዳሉ ፍርድ ቤት ይለያቸዋል ምሳሌ ኬንያ ባለፈው ያነሳ ነው ኬንያ ውስጥ ባለፈው ጊዜ ምርጫው ተጭበረበረ ተባለ ፍርድ ቤቱ ግራና ቀኙን አየ እና ምርጫው ትክክል አይደለም ማለ የሀገር ሀብት እንደው ዝም ብሎ ነው የባከነው ስለዚህ ቮይድ አለ ምርጫው ውድቅ ሆኗል ብሎ ወሰነ ሱፕሪም ኮርት
ስለዚህ ፍርድ ቤት እንደዚህ ጠንካራ ፍርድ ቤት ካለ በአለመግባባት እንኳን ቢኖር ወይ ምርጫው እንዲደገም ያደርጋል ወይ ያጸድቀዋል ወይ ደግሞ ይገለብጠዋል እና ይሄ ተቋም ሳይገነባ ግን ምርጫ ማድረግ የህዝብን ሉዓላዊነት አጋልጦ መስጠት ማለት ዝም ብሎ የማይሆን ምርጫ አድርጎ ህዝብ መደለል ነው የሚሆነው። ሌላው ተመራጭ መገንባት ነው። ተመራጭ በጣም ወሳኝ ነው። ተመራጭ ኳሊቲ ጥሩ ኳሊቲስ ያሏቸው ፓርቲዎችም ግለሰቦችም መኖር አለባቸው። ይሄን መገንባት ተስፋ ያደርገዋል። የማይሆኑ ተመራጮች ተሰብስበው እንደ ምርጫ ጥሩ ስለሆነ ብቻ ጥሩ ምርጫ ቦርድም ገንብተው ቢሆን ጥሩ ታዛቢም አምጥተው ፍርድ ቤቱም ኖሩ ተመራጮቹ ግን እንደው ከዚህም ተመርጦ የሚወጣ ነገር ከሌለ ያ ህዝብ ምንም ተስፋ አይኖርም በምርጫ የሚመጣው መንግስት አቅም የሌለው ከሆነ እንደውም ወደ አምባገነንነት እየተቀየረ ሊሄድ ይችላል። ስለዚህ ፓርቲዎችም ጥሩ ካሊበር ያላቸውን ሰዎች የመሰብሰብ ጥሩ ካንዲዴትስ የማዘጋጀት ተፎካካሪ የመሆን በአደረጃጀት ሊሆን ይችላል በርዕዮተ ዓለም ራስን መገንባት በጣም አስፈላጊ ነው። ሁለት ከምኑ የመራረጡ ይላል ያገራችን ሰውና አንድ ሁለት ሶስት ምርጫ ቀርቦ አንዱን የምትመርጡት ልባችሁ የሚሞላ የሌለው ከሆነ ምርጫው እነዛን ተቋማት ሁሉ ገንብተን ፍሪ ላይኖረው ይችላል። ስለዚህ ተመራጭ ላይ መስራት ያስፈልጋል። መራጭንም ደግሞ መረጃ በመስጠት ምክንያቱም ምንድነው ምርጫ ውሳኔ ነው አይደለም ዲሲሽን ነው። ለዲሲሽን ደግሞ መረጃ ያስፈልጋልና ጥሩ መረጃዎችን ማቀበል ስለ ፓርቲዎቹ ስለ ካንዲዴት ስለ እጩዎቹ ተገቢውን መረጃ ለህብረተሰቡ ማቀበልም ተገቢ ነው። ህግ መትከል ያስፈልጋል። እነዚህ በጣም ወሳኞች ናቸው። እነዚህ ሲኖሩ ነው አንድ ሀገር ዘሎ ምርጫ ውስጥ ገብቶ ፍሬ ሊያፈራ የሚችል። እነዚህ በሌሉበት ሀገር አስመራጩ በተደመረበት ሀገር ታዛቢው በተደመረበት ሀገር ፍርድ ቤቱ በተደመረበት ሀገር ህጉ በተንሻፈፈበት ሀገር በዚህ ሁሉ ውስጥ ምርጫ አድርግ ብንለው አንድን ህዝብ በህዝብ ሉዓላዊነት ላይ መቀለድ ነው ፍሬ የሌለው ዝም ብሎ የማታለል ምርጫ ይሆናል ማለት ነው። ስለዚህ በኢትዮጵያ ሁኔታ ስናየው ምርጫን ስናስብ እነዚህን ተቋማት እናስባቸው እስቲ አስመራጭን እናስበው። አንዳንድ ጥናቶች የሚያሳዩት ምርጫ ቦርድን ህዝብ ይጠረጥረዋል በጣም ያለው ፐርሰፕሽን የህብረተሰቡ ፐርሰፕሽን ስለ ምርጫ በጣም የተበላሸ ነው። ልክ የፌደራል ፖሊስን እንደሚጠረጥረው ምርጫ ቦርድን ይጠረጥረዋል ህዝብ። ስለዚህ በኢትዮጵያ ሁኔታ ምርጫን ለማድረግ የሚያስችሉ መደላደሎች የሉም። ታዛቢም ስናይ ፍርድ ቤትም ስናይ ሌሎች ተመራጮችንም ስናይ ከዚህም ብዙ ችግር እንዳለ እናያለን እና ይሄን እውነቱን ተናግረን ነው ስለ ምርጫ ማሰብ ያለብን ማለት ነው። ሌላው በኢትዮጵያ ውስጥ የምርጫው መደላደል አሁን ካልኩት ጋር በተያያዘ እስቲ አሁን ተስፋዎች ቅድም ያልኳቸው እንደው ተስፋዎች እድሎች ጥቀሱ አንድ አምስት እድሎች እናንተ ጻፉ እስቲ ማለት እንደው አንድ አምስት እድሎች ኢትዮጵያ ውስጥ የምርጫ እድል የምንለው አንደኛ ይሄ ሁለተኛ ምን ምትሉታል? እኔ አንድ ነው ያገኘሁት። እሱም ህዝቡ በምርጫ መንግስት የመመስረት ፍላጎቱ አያሌ ነው። በጣም ትልቅ ፍላጎት አለው ኢትዮጵያ ህዝብ። ይሄ ትልቅ ካፒታል ነው፣ ትልቅ ሀብት ነው። ይሄንን ነው ያየሁት እኔ። ሌላ እድል የለም ኢትዮጵያ ውስጥ ሌላ እድል። ቅድም አሁን እንደዚህ ያነሳስዋቸው ተቋማት ሁሉ አልተመሰረቱም እንደሆነ። ስለዚህ ኢትዮጵያ ውስጥ ምርጫ የእውነት የምር ምርጫ ለኢትዮጵያ የዲሞክራሲ ሽግግር መፍትሄ ሊሆን ይችላል የሚለው ለዚህ ነው ከባድ ጥያቄ የሚሆነውና እንድንወያይበት ያስፈልገው። ለዚህ ተግዳሮቶቹ ይልቅ ብዙ ናቸው። እድሎች ባናገኝም ተግዳሮቶቹ ደግሞ ብዙ ናቸው። እንደምሳሌ አሁን በዚህ ሰዓት አሁን የምርጫ ጊዜ እየቀረበ ነው ይላል መንግስት። ምርጫ እናደርጋለን ይላልና ያሉትን ተግዳሮቶች እስቲ 5-6 ጥቀሱ እናንተ። እኔም እስቲ ማከፍላችሁ ልንገራችሁ። አንዱ የሰላምና የጸጥታ ጉዳይ ነው። ምርጫ ለማድረግ ምድሪቱ መቼም እኮ ትንሽ ሰላም ማግኘት ያስፈልጋል አይደል? ኦሮሚያ የምታዩት ነው ያለው፣ አማራ ክልል የምታዩት ነው ያለው። ፋኖ ብዙ ቦታዎች ነው ወሎን ተቆጣጥሯል። ትግራይ የምታዩት ነው። ትግራይ እንደውም ምርጫ የሚደረግ ሁሉ አይመስለኝም እዛ። የኦሮሚያ አነሳው ስለ ኦሮሚያ ጉዳይ የምታዩት ነው።
ደቡብ በጣም ከባድ ችግር ነው በየቦታው ያለው ሶማሌ ክልል እንደዛው ነው ጋምቤላ እንደዛው ነው ቤንሻንጉል እና በዚህ የጸጥታ ችግር ውስጥ ምርጫ ማድረግ አይቻልም ምርጫ ከፍተኛ ሰላም ይጠይቃል the highest peace ከፍተኛ ሰላም በተለይ በምርጫው ሰሞን አካባቢ ካምፔኑ በሰላም መካሄድ መቻል አለበት ቆጠራው በሰላም መካሄድ አለበት እና ከፍተኛ ሰላም ይጠይቃልና ከፍተኛ ነውጥ ላይ ያለች ሀገር በመሆኗ በዚህ ሰዓት ኢትዮጵያ ምርጫ አንዱ ትልቁ ተግዳሮት አሁን የሚመጣው ምርጫ ለማካሄድ አንዱ ይሄ ነው የማይቻልበት ሁኔታ ሁለተኛው ቀደም ሲል ያነሳሁት የተቋማት ችግር ነው እነዚህም 6 ያልኳቸው ቀደም መደላደሎች ሳይሟሉ እንደው ዝም ብሎ በየ5 አመቱ በየ4 አመቱ ምርጫ ማድረግ እኔ ምን ሊጠቅመን እንደሚችል አላውቅምና ያ ትልቅ ችግር ሆኖ ቀጥሏል ለዚህ መፍትሄ ካልሰጠነው ምርጫ ተስፋ እንዴት ሊሆን ይችላል ኢትዮጵያ ውስጥ የኢትዮጵያ ህዝብ ሉዓላዊነቱ እንዴት ሊከበር ይችላል ዝም ብሎ መሸንገል ምን ዋጋ አለው የተሸነጋገሉ ምርጫ በየ5 አመቱ ማድረግ ነው ሌላው የፖለቲካ ቁርጠኝነት ያስፈልገዋል ምርጫ ከተቋማቱ ግንባታ ባሻገር የፖለቲካ ቁርጠኝነት ስልጣን ላይ ያለው መንግስት ፓርቲዎችን ይሄ የፖለቲካ ቁርጠኝነት ያላቸው ፖለቲከኞች መብዛት አለባቸው በመድሪቱ ውስጥ ሙስናና ወንጀል ሌላው ከባዱ ተግዳሮት ስልጣን ላይ ያሉ ሰዎች በተለያየ መንገድ ሙስና ውስጥ ይገባሉ ወንጀል ውስጥ ይገባሉ ከዛ በምርጫ እንደው መንግስት አሳልፎ ቢሰጡ የሚመጣው ይበላናል የነብር ጅራት ጨበጠናል አጥበቃ ያዝ የሚሉባት ምድር ናትና ይሄ አንዱ ትልቅ መሰናክል ነው የሆነ የሚታየው ሌላው ጉዳይ ወደ ምርጫ ለመግባት ኢትዮጵያ ውስጥ ትልቅ ተግዳሮት የሚሆነውና አጥብቀን ልንጠይቀው የሚገባው ጉዳይ ወደ ምርጫ ለመግባት ምርጫ የማይፈታቸውን በምክክር ፈተናል ነው የመጀመሪያው ይሄ በጣም ወሳኝ ነገር ነው ወገኖች አሁን ሁሉ ነገር ምርጫ አይፈታው በአንድ ሀገር ውስጥ ያሉ አለመግባባቶች በሙሉ ለምርጫ አይቀርቡ አብዛኛዎቹ ከባባድ ነገሮች መሰረታዊ መዋቅራዊ ጉዳዮች በኮንሰንሰስ በመንለው ወይም ደግሞ በምክክር ነው የሚፈቱት ለምሳሌ የፌደራል ስርዓቱን ምርጫ አይፈታው ዝም ብሎ 50 ሲደመር አንድ ፓርቲ አሸንፎ ከዛ በኋላ ፌደራል ስርዓቱን ግልብጥብጡን ቢያወጣው ሌላኛው ሲመጣ ደግሞ ያኛውን ፌደራል ስርዓቱን ግልብጥብጡን ያወጣ የሆነ ቅርጸ መንግስት ቢሰጠው ሀገረ መንግስት አይረጋም ስለዚህ በተለይ አንድ 7 አጀንዳዎች አሉ ኢትዮጵያ ውስጥ በምክክር መፈታት ያለባቸው የፌደራል ስርዓቱ የባንዲራ ጉዳይ የብሔራዊ መዝሙር ጉዳይ የምልክቶች ጉዳይ የቋንቋ ጉዳይ የመሬት ላራሹ ጉዳይ እንደዚህ የመሳሰሉ አንድ 7 የሚሆኑ አሉና እነዛን በምክክር አልፈታንም እኮ እስካሁን አንዱ ዓላማ አብይ አህመድ ሲመጣ እኮ ትልቁ ነገር መሆን ያለበት ሀገሪቱ ወደ ጸዳ ምርጫ ውስጥ እንድትገባ እነዚህ ምርጫ የማይፈታቸውን ልዩነቶች በመግባባት እንፍታቸው የሚል ነበር እስካሁን ይኸው ምክክር ኮሚሽኑ እየቀለደ እንደምታዩት ማይሆን ነገር ሲያደርግ የቆየ ነው ሲተከልም ችግር የነበረበት ኮሚሽን ነው ይሄንን ችግር ሊፈታም አልቻለም አይችልም ወደፊት ስለዚህ ይሄንን የምርጫ የማይፈታውን ችግር ሳንፈታ ዘለን ምርጫ ውስጥ ብንገባ በሀገር ደረጃ ምናመጣው ለውጥ አለው ይሄ ትልቅ የኢትዮጵያ እንትን ነው የኢትዮጵያ ችግር ነው ስለዚህ አንድ የዘለለው ነገር አለ ማለት ነው ይሄ ሽግግር መንግስት ምንለው ነገር ሊፈታው የሚችለው ነገር አንዱ ይሄ ነበር ኮንሰንሰስ መግባባት አምጥቶ ከዛ ወደ ጸዳ ምርጫ መግባት ይቻል ነበር ይሄ አልሆነም ሌላው አሁን ባለው ሁኔታ ድህረ ምርጫውንም ቅድም ያልኩት ተጠቆም ያደረኩት ነገር ማሰብ ተገቢ ነው ድህረ ምርጫው ግጭት ሊያመጣ እንዳይችል ምክንያቱም ከባድ ቁርሾ ነው ያለው አሁን መቻቻል የለም መድብለ ፓርቲ ስርዓት ምርጫ ተስፋ የሚሆነው ፖስት ኤሌክሽን ላይ ድህረ ምርጫ ላይ አሸናፊና ተሸናፊ ጅረጅ ተጨባብጠው በእንግዲህ ርፉሚያው ምኑም ሜዳውሚያው ብሎ የሚሄድበት ተናዶ ቢሆንም ተሸናፊው ግን ያንን አስረክቦ የሚሄድበት ሁኔታ መፈጠር አለበት ይሄ አለው ኢትዮጵያ ውስጥ በተለይ አሁን ባለው የትጥቅ ትግል አሁን ባለው ቁርሾ መንግስትና ህዝብ በጣም በተለያየበት በዚህ ወቅት ፖስት ኤሌክሽን ወይም ድህረ ምርጫ ምንድነው የሚያመጣው የሚለው እኮ መታሰብ መቻል አለበት እኮ ሰላምን ያመጣል መረጋጋትን ያመጣል ነው ወይስ ቤንዚን ሆኖ አገረ መንግስት የበለጠ ገጭ ጓንደል ያደርጋዋል ችግር ሊያመጣ ይችላል የሚለው ይሄንን
ስለ ምርጫ የሚያስቡ ሰዎች ዛሬ የበለጠ ሊያስቡበት ይገባል በእኔ እምነት ድህረ ምርጫው ግጭት ሊያመጣ ይችላል የበለጠ ግጭት አምጥቶ ሊበጠብጥ ምድሪቱን ሊበጠብጣት ይችላል የሚል ስጋት አለ ከዛ ባሻገር እንግዲህ ታዲያ ምንድነው ትግሉ ምርጫ በዚህ ሁሉ ችግር ውስጥ ሆኖ ዝም ብለን እንደው መርጠናል እንበልና እንለፈው የሚለው ነገር ለመንግስት እቺ ሌጂቲሜሲ የምትባለው ነገር ሌላ 5 ዓመት ለመቀጠል ህዝብ መርጦኛል የምትል ቃል እየተጠቀመ ለመቆየት ሊጠቀምበት ይችላል ከዛ ውጪ ግን የኢትዮጵያን ህዝብ ሉዓላዊነት ሊያስከብር አይችልም እንዳልኳችሁ ከሁሉም በላይ ግን ድህረ ምርጫው ግጭትን ይዞ ሊመጣ ይችላል ታዲያ ትግሉ ምንድነው መሆን ያለበት ይሄ ነው ትልቁ ጥያቄ ቅድም ያልነው ማለት ነው ታዲያ ትግላችን ምንድነው ምርጫ አሁን ኢትዮጵያ የምታደርግበት ቁመና ላይ አይደለችም ምርጫም ከተደረገ የዝም ብሎ የማታለል ምርጫ ነው የሚሆነው ህብረተሰቡን የማታለል ምርጫ ነው እንደተለመደው እንደም ግጭት ይዞ ሊመጣ የሚችል ማታለል ነው የሚሆነው ካልን ምንድነው ታዲያ እጣፈንታችን ምን ላይ እንታገል የሚለው ጥያቄ መሰረታዊ ነው አሁን ያለው የትግል ምዕራፍ የሽግግር መንግስት ምስረታ ምዕራፍ ላይ ነው ያለችው እዚህ የታሪክ መታጠፊያ ምዕራፍ ላይ ነው ያለችው ኢትዮጵያ ብዙ ጊዜ ዘለነዋል ይሄን ነገር በደርግ ጊዜ ተዘሏል በኢህአዴግ ጊዜ ተዘሏል በአብይ አህመድ ጊዜ ተዘለለ ያስፈልግም አለ አብይ አህመድ እኔ በቂ ነኝ አለ ይሄ ምዕራፍ ዘለነዋል አሁን ወደዛ ነው መመለስ ያለብን የሽግግር መንግስት ኢትዮጵያ በተውጣጣ ኃይል የሚቋቋም የሽግግር መንግስት ኢትዮጵያ ያስፈልጋታል ከሲቪል ማህበረሰቡ ከምሁራኑ ከፖለቲካ ፓርቲዎች ከታዋቂ ግለሰቦች ከሃይማኖት ሰዎች ከሁሉም የህብረተሰብ ክፍል የተውጣጣ የሽግግር ምክር ቤት ማቋቋም አለባት ይቺ ምድር ይሄንን ካደረገች በኋላ አንደኛ ሐቀኛ ምክክር ማድረግ አለባት ቅድም ያልነው ምርጫ ማይፈታቸውን በኮንሰንሰስ በምክክር መፈታት አለባት ሁለተኛ የሽግግር ፍትህ መምጣት አለበት የሽግግር ፍትህ መደረግ አለበት ሁሉ በዛ በሽግግር መንግስቱ አመት እድሜ ውስጥ ላልቅ ይችላል የሽግግር ፍትህ ሰፊ ስለሆነ መጀመር ግን አለበት ሶስተኛውና አንዱ ሌላው ትልቁ ነገር ምርጫ መደረግ አለበት እንግዲህ ምክክር አድርገን የሽግግር ፍትህንም ያካሄድን ወደ ምርጫ መግባት መቻል አለብን ምርጫ በዚህ ጊዜ ተስፋ ሊሆን ይችላል ቅድም ያልነው ያስመራጮች የታዛቢዎች የፍርድ ቤት ጉዳይ በዚህ በሽግግር መንግስቱ ጊዜ ስራ ተሰርቶባቸው የወጣለት የህዝብ ሉዓላዊነት የሚረጋገጥበትን ምርጫ ማድረግ ይቻላል ብዙ ሀገሮች የተሻገሩት በዚህ ሮድማፕ ነው በዚህ መሰረት ነው እና ትግላችን ምንድነው ከተባለ አሁን ኢትዮጵያ ውስጥ ምርጫ እናደርግ አይደለም አንዳንድ ሰዎች እንደው ዝም ብለን እኮ ምርጫ ከተደረገ የተወሰነ ወንበር ከተሰጠን እሱን ተቀብለን ቁጭ ብለን ትንሽ ልጅ የሰጡትን ይዞ ማልቀስ ነው ያለበት ይላሉ ከዛ ቁጭ ብለን እዛ ፓርላማ ማልቀስ አለብን ይላሉ ይሄ በጣም አደገኛ አካሄድ ነው የኢትዮጵያን ህዝብ መቼም ቢሆን ለሉዓላዊነቱ ወደ ሉዓላዊነቱ አይወስደውም እንደዚህ አይነቱ ትግል አይወስደውም በእውነት ይሄ ህዝብን ማዋረድ ነው የሚሆንብን ስለዚህ ይቺን ይዘን የተሰጠንን ይዘን እናልቅስ 20 ወንበር ሊሰጡን ይችላሉ በዚህኛው ምርጫ እዛ ገብተን እጃችን ያወጣ አንድ ነገር እንናገር የሚለው ነገር የጥፋቱን ባቡር አቆሞ የጥፋቱ ባቡር ይቀጥላል ፓርላማ ውስጥ እያለን እየጮህን የጥፋቱ ባቡር ጥፋቱን እየፈጸመ ይቀጥላል አናስቆመው ስለዚህ አሁን የተሰባሰበ ኃይል ያስፈልጋል ይሄ የተሰባሰበ ኃይል የፖለቲካ ፓርቲውም ሲቪክ ድርጅቱም ወጣቱ ሁሉም የህብረተሰብ ክፍል ኢትዮጵያ ውስጥ የሽግግር ጊዜ ይፈጠር የሽግግር መንግስት ይፈጠር ምክክር ይደረግ የሽግግር ፍትህ ይበየን እና ሐቀኛ ምርጫ መጨረሻ ላይ አድርገን ይሄ የሽግግር መንግስቱ ዲዞልቭ ያደርጋል ከዛ ወደ ሪፐብሊክ የሚባለው ምዕራፍ እንሻገራለን የሚል ሮድማፕ የሚያስፈልግበት ምዕራፍ ላይ ነው ያለነው ይህን ካላደረግን አሁን የሚመጣው ምርጫ እንደው የተወሰኑ ወንበሮችን ተቀብሎ እዛ ውስጥ ሆነን
እንቀጥላለን የሚሉ ኃይሎች ካሉ በእውነት በኢትዮጵያውያን ላይ በተለይ በምርጫ ላይ በህዝብ ሉዓላዊነት ላይ መቀለድ ነው የሚሆነው ስለዚህ ፓርቲዎችም ይሄንን ሊያስቡበት ይገባል አሁን ማሰብ ያለብን ኢትዮጵያ ውስጥ ፍርጥ ያለ ጥያቄ መራራ ጥያቄ የምንጠይቅበት ጊዜ ነው አብይ አህመድ በምርጫም ታይቷል ከኢህአዴግ የባሰ ስራ ነው የሰራው ባለፈው ምርጫ ላይና እንደገና ሌላ ጊዜ ደግሞ ይሄን ህዝብ መጫወቻ ማድረግ አያስፈልግም ስለዚህ ወጣቱም ምርጫ የለም አሁን ማድረግ ያለብን የሽግግር ጊዜ በመድሪቱ ውስጥ ይፈጠር ነው ስለዚህ መንግስት ሆይ ኢንክሉሲቭ የሆነ ሁሉን አቃፊ የሆነ ሽግግር መንግስት ይፈጠር ዘንድ ራስ ሰራ እንደሆነ ስራ ማይሆን ከሆነ ግን በትግላችን እናመጣዋለን የሚል መራራ ሐቀኛ ትግል ኢትዮጵያ ውስጥ ያስፈልጋል ይህ ካልሆነ ትግላችን ሁሉ ፍሬ ሳያፈራ እየቀረ ህዝባችን ከመከራ እና ከስቃይ አይድንም የሚል ስጋት አለኝ ማለት ነው እና እናንተም ያላችሁን ሐሳብ እንዳልኳችሁ ሼር አድርጉኝ ተወያዩበት እጅግ በጣም አመሰግናለሁ በሚቀጥለው ሳምንት በሌላ ፕሮግራም እስክንገናኝ ድረስ ደህና ሁኑ ታንክ ዩ